በደቂቃዎች ድፍን ኤርትራን ማጥቃት የሚችለው ድሮን አብይ እጅ ገባ። ብልጽግና መረሯል። አሰብን በቦሌም በባሌም አመጣዋለሁ በሚለው አቋሙ ጸንቷል። አሰብን ለማስመለስ እንዲያግዘው በጦር መሳሪያ ግዢ ተጠምዷል። ከሰሞኑም ተጨማሪ የአየር ትጥቆችን መግዛቱን አንድ ዓለም አቀፍ ተቋም አጋልጧል። ይህ አብይ የገዙት አዲስ የአየር ኃይል መሳሪያ አስመራን በደቂቃዎች ውስጥ መምታት የሚችል ነው በሚልም ተወድሷል። የተወደዳችሁ የቻናላችን ቤተሰቦች የብልጽግናው መንግስት አዳዲስ የጦር መሳሪያዎችን በዚህ ሳምንት መግዛቱ ታውቋል። ይህ መሳሪያ ምንድነው? ከአሰቡ ዘመቻ ጋርስ ምን አገናኘው? የሚለውን በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። የካቲት 27 2026 የኢትዮጵያ አየር መንገድ የጭነት አውሮፕላን የሆነው ቦይንግ 767 ከቱርክ ቴኬርዳግ ቾርሉ አየር ማረፊያ ተነስቶ ሐረር ሜዳ ወታደራዊ ጣቢያ ያረፈ። የተራ የጭነት በረራ አልነበረም። አውሮፕላኑ ያጓጓዘው የአፍሪካ ቀንድን የኃይል ሚዛን ሊቀይር የሚችል እጅግ ዘመናዊ የጦር መሳሪያ ነበር። ዛሬ ከዚህ በረራ ጀርባ ያለውን ሚስጥር በተለይም ኢትዮጵያ የታጠቀችውን የባይራክታር ቲቢ2 እና እጅግ አስፈሪ የሆነውን የአኪንቺ ድሮኖች አቅም እንዲሁም ይህ ቴክኖሎጂ ለሀገሪቱ የሚሰጠውን ወታደራዊና የፖለቲካ ጥቅም በጥልቀት እንመረምራለን። አብራችሁን ቆዩ። ወደ ዝርዝሩ ስንገባ የተገኙት የሳተላይት ምስሎችና የበረራ መረጃዎች እንደሚያረጋግጡት ኢትዮጵያ ተጨማሪ የባይራክታር ቲቢ2 እና እጅግ ዘመናዊ የሆኑትን የአኪንቺ ድሮኖች ተረክባለች። በመጀመሪያ ቲቢ2ን እንመልከት። እንደ አውሮፓውያን አቆጣጠር በ2021 የትግራይ ጦርነት ወቅት የድሮን የነበረው ወሳኝ ሚና ሁላችንም የምናስታውሰው ነው። ቲቢ2 እስከ 8200 ሜትር ከፍታ ላይ መብረር የሚችልና በአንድ ጊዜ እስከ 27 ሰዓታት አየር ላይ መቆየት የሚችል ቴክኖሎጂ ነው። ከ150 ኪሎ ግራም በላይ የሚመዝኑ ሌዘር መሪነት ያላቸው ቦምቦችን በመሸከም ኢላማን በከፍተኛ ትክክለኛነት ይመታል። ነገር ግን የጨዋታ ህግ ቀያሪው አዲሱ አኪንቺ የተሰኘው ሰው አልባ አውሮፕላን ነው። ተመልካቾቻችን አኪንቺ ማለት ዝም ብሎ ድሮን አይደለም። ያለ አብራሪ የሚንቀሳቀስ ዘመናዊ የጦር ጀልባ ወይም ተዋጊ አውሮፕላን ወይም ፋይተር ጀት ብንለው ይቀላል። ይህ አውሮፕላን እስከ 12000 ሜትር ከፍታ ላይ በመብረር ከምድር ላይ ከሚተኮሱ መደበኛ የጸረ አውሮፕላን መሳሪያዎች እይታ ውጭ መሆን ይችላል። ከቲቢ2 በ10 እጥፍ የሚበልጥ አቅም አለውም ተብሎ ይታመናል። ይኸውም እስከ 1500 ኪሎ ግራም ወይም 1.500 ቶን የሚመዝኑ ከባድ ሚሳኤሎችን፣ ምሽግ ሰባሪ ቦምቦችንና የክሩዝ ሚሳኤሎችን የመሸከም አቅም አለው። ይህ ማለት እጅግ የተጠናከሩ የጠላት ምሽጎችን በርቀትና በከፍተኛ የማጥቃት ኃይል ማውደም ያስችለዋል ማለት ነው። ታዲያ እነዚህ ቴክኖሎጂዎች ለኢትዮጵያ የሚሰጡት የተለየ ጥቅም ምንድነው? ይህንን በሁለት ከፍለን ማየት እንችላለን። በአገር ውስጥና በቀጠናዊ ደረጃ። በአገር ውስጥ ደረጃ በተለይም በአማራና ኦሮሚያ ክልሎች ላይ ለሚካሄዱት የትጥቅ ግጭቶች መንግስት ከፍተኛ የአየር ላይ በላይነትን እንዲያገኝ ያደርገዋል። እነዚህ ድሮኖች ለረጅም ሰዓታት አየር ላይ በመቆየት ሰፊ መልክዓ ምድርን የመሰለል አቅም ስላላቸው የታጠቁ ኃይሎችን እንቅስቃሴ አስቀድሞ ለመለየትና እርምጃ ለመውሰድ ያስችላሉ። የመንግስት ጦር ያላንዳች የሰው ህይወት መስዋዕትነትና በትንሽ ወጪ የጠላትን ቁልፍ ማዕከላት ማውደም ይችላል። በቀጠናዊ ደረጃ ደግሞ በተለይ አኪንቺ ድሮን ለኢትዮጵያ ትልቅ ስትራቴጂካዊ የደህንነት ዋስትና ወይም ስትራቴጂክ ዲተረንስ ይሰጣታል ተብሎ ይታመናል። ከቅርብ ጊዜ ወዲህ በቀይ ባህር ዙሪያ ካለው ውጥረት፣ በኤርትራ ሶማሊያ ጉዳይ ከሚታየው የፖለቲካ ፍትጊያና ከታላቁ የህዳሴ ግድብ ጋር ተያይዞ ከግብጽ ጋር ካለው ሽኩቻ አንጻር አኪንቺ የኢትዮጵያን የመደራደር አቅም ወደ ላቀ ደረጃ ያሸጋግረዋል። የአውሮፕላን ረጅም ርቀት ተጉዞ ከባድ ጥቃት ማድረስ መቻሉ ጎረቤት ሀገራት በማንኛውም ወታደራዊ ትንኮሳ ውስጥ ከመግባታቸው በፊት ሁለቴ እንዲያስቡ የሚያስገድድ ጠንካራ ወታደራዊ ጡንቻ ነው። ከዚህ ጋር ተያይዞ በቅርብ ዓመታት ውስጥ በዓለም አቀፉ የፖለቲካ መድረክ ላይ ጎልቶ ከመጣው አዲስ የውጭ ግንኙነት ስልት ውስጥ የቱርክ የድሮን ዲፕሎማሲ ዋነኛው ነው። ይህ ስልት ቱርክ ሰው አልባ አውሮፕላኖችን UAVs ለተለያዩ ሀገራት በማቅረብ ጂኦፖለቲካዊ ተጽዕኖዋን የምታሰፋበት፣ አዳዲስ የፖለቲካ ወዳጅነቶችን የምትመሰረትበትና ብሔራዊ ጥቅሟን የምታስከብርበት እጅግ ዘመናዊና ብልህ አካሄድ ነው። ከጦር መሳሪያ አምራችነት ባለፈ ቱርክ ይህንን ቴክኖሎጂ የውጭ ፖሊሲዋ ዋነኛ ማስፈጸሚያ ሞተር አድርገዋለች። የቱርክ ድሮኖች በተለይም የባይራክታር ምርቶች በዓለም ገበያ ላይ ከፍተኛ ተፈላጊነት ያገኙት በሁለት ዋና ዋና ምክንያቶች ነው። አንደኛው አነስተኛ ዋጋቸውና በተለያየ አውደ ውጊያዎች እንደ ሊቢያ፣ ሶሪያ፣ ናጎርኖ ካራባክና ኢትዮጵያ ላይ ያሳዩት ከፍተኛ የተግባር ስኬት ሲሆን፣ ሁለተኛው ደግሞ ቱርክ እነዚህን መሳሪያዎች ስትሸጥ እንደ አሜሪካ ወይም አውሮፓ ሀገራት ጥብቅ የፖለቲካና የሰብአዊ መብት ቅድመ ሁኔታዎችን አለማስቀመጧ ነው። ይህ ነጻ አሰራር በማደግ ላይ ያሉ ሀገራት ሉዓላዊነታቸውን ለማስከበርና የውስጥ ጸጥታን ለማስፈን ቱርክን እንደ ቀዳሚ አማራጭ እንዲመለከቱ አድርጓል። ይህ የዲፕሎማሲ ስልት በተለይ በአፍሪካ ቀንድና በመካከለኛው ምስራቅ ያለውን የኃይል ሚዛን በመቀየር ረገድ ትልቅ ሚና እየተጫወተ ይገኛል። በአፍሪካ ቀንድ ቱርክ ከሶማሊያ እስከ ኢትዮጵያ ጠንካራ ወታደራዊ ትስስር በመፍጠር በቀይ ባህርና በአደን ባህረ ሰላጤ አካባቢ ያላትን ስትራቴጂካዊ ጥገኝነት በሚገባ አረጋግጣለች። በመካከለኛው ምስራቅም ቢሆን የቀጠና
ቀጠናው ጂኦፖለቲካ እጅግ ውስብስብ በሆነበት ሁኔታ ውስጥ የቱርክ ድሮኖች የፖለቲካ መቀራረብን ፈጥረዋል። ለምሳሌ ቀደም ሲል ከቱርክ ጋር የሻከረ ግንኙነትና የጂኦፖለቲካ ፎከር የነበራቸው እንደተባበሩት አረብ ኤምሬትስና ሳውዲ አረቢያ ያሉ ሀገራት አሁን ላይ የቱርክን ዘመናዊ ድሮን ቴክኖሎጂ ለመግዛትና የጋራ ወታደራዊ ትብብር ለመፍጠር ተገደዋል። ይህ ሁኔታ ቱርክ በቀጠና ውስጥ ተቀናቃኞቿን ወደ ስትራቴጂካዊ የንግድ አጋርነት እንድትቀየር ትልቅ አቅም ፈጥሮላታል። የዚህ ዲፕሎማሲ ሌላኛው ስውር ገጽታ የሚያተኩረው በረጅም ጊዜ የኢኮኖሚ ጥገኝነት ላይ ነው። የድሮን ሽያጩ የሚያበቃው በመሳሪያ ርክክብ ብቻ አይደለም። አንዲት ሀገር የቱርክን ድሮን ስትገዛ አብሮ የረጅም ጊዜ የጥገና የሶፍትዌር ማሻሻያ የስልጠናና የመለዋወጫ አቅርቦት ጥገኛም ትሆናለች። ይህ ጥብቅ ወታደራዊ ትስስር ቀስ በቀስ ወደ ሰፊ የኢኮኖሚ ትብብር በማደግ ለቱርክ የኮንስትራክሽን የኤነርጂና የንግድ ተቋማት በገዢው ሀገር ውስጥ ሰፊ ኢንቨስትመንት በሮችን ይከፍትላቸዋል። የቱርክ ድሮን ዲፕሎማሲ አንካራን ከመካከለኛ ደረጃ ሀገርነት ወይም ሚድል ፓወር ወደ ዓለም አቀፍ ወሳኝ ጂኦፖለቲካዊ ተዋናይነት ያሸጋገረ ቁልፍ መሳሪያ ነው። ይህ አካሄድ ባህላዊውን የምዕራባውያን የጦር መሳሪያ በላይነት እየተገዳደረና የዓለም አቀፉን ኃይል አሰላለፍ በአዲስ መልክ እየቀረጸ ያለ ክስተት ነው። ይህ በእንዲህ እንዳለ ቱርክ ለኢትዮጵያ ይህን መሰል ዘመናዊ የጦር መሳሪያ ማቅረቧ በአፍሪካ ቀንድ ያላትን የፖለቲካና ኢኮኖሚ ተጽዕኖ በከፍተኛ ፍጥነት እያሰፋው ይገኛል። ነገር ግን ይህ ወታደራዊ መጎልበት ያለ ተግዳሮት የሚታለፍ አይደለም። የድሮን ቴክኖሎጂ ኢላማን በትክክል የመምታት አቅም ቢኖረውም ከዚህ ቀደም በነበሩ ውጊያዎች በንጹሃን ዜጎች ላይ የደረሱ ጉዳቶች ከፍተኛ የሰብአዊ መብት ጥያቄዎችን ሲያስነሱ ቆይተዋል። የተባበሩት መንግስታት ድርጅትና ሌሎች ተቋማት ሰው አልባ አውሮፕላኖች በውስጥ ግጭቶች ላይ በሚያደርሱት መጠነ ሰፊ የሲቪል ጉዳት ላይ ጥብቅ ማስጠንቀቂያ ሲሰጡ ቆይተዋል። የአዲሱ ግዢ ዓለም አቀፉ ማህበረሰብ ለፖለቲካዊ ግጭቶች ሰላማዊ መፍትሄ እንዲመጣ በሚገፋፋበት በዚህ ወቅት ከምዕራባውያን ሀገራት ጋር ያለውን የዲፕሎማሲ ግንኙነት ሊፈትነው ይችላል። ጠንካራ ወታደራዊ አቅምን መገንባትና የውስጥ ፖለቲካዊ ቀውሶችን በዘላቂነት በውይይት መፍታት የኢትዮጵያ መንግስት ቀጣይ የሚገጥመው ትልቁ የፖለቲካ ፈተና ይሆናል። እናንተስ ምን ታስባላችሁ? የእጅግ ዘመናዊ የሆነው የአኪንቺ ድሮን ወደ ኢትዮጵያ መግባት የሀገሪቱን የጸጥታ ችግር ይፈተዋል ወይስ የቀጠናውን የጦር መሳሪያ ሽቅድድም ያባብሰዋል? ሀሳባችሁን ከታች ባለው የኮሜንት መስጫ ላይ ያስቀምጡልን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ጥልቅ ትንታኔዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ አድርጉ። በሌላ ዝግጅት እስክንገናኝ ቸርን ሰንብት።